አንቺ ማትረቢ እረፍ እያልኩሽ ንቀሽኝ ሄድሽ አይደለ? ቆይ ምን አይነት ንቀት ቢኖርብሽ ነው? አይኔን ስታይ ትንሽ አታፍሪ? እትዬ እንደምታስቢው እኮ አይደለም። ዝም በይ። ምንም አይነት መልስ አልፈልግም። ትንፍሽ እንዳትይ። ከቤሉል ጋር አትሁኝ ስልሽ ጭራሽ ብሶብሽ ተጣበቅሽ አይደል? እትዬ ቤሉል እኮ ታግቷል። ሰማው እኮ አንቺ ወረኛ ሾካካ። ቆይ ምን አይነት ልጅ ነሽ እንዴ? እትዬ ምን እየሆንሽ ነው? እኔን መቆጣቱን ታቆጭኝ፣ ግን እኮ ቤሉል ታግቷል እያልኩሽ እንዴት እንደዚህ ዝም ትያለሽ? እና ተነስቼ ልጭውልሽ ወይስ ምን ላድርግልሽ? የተያዘው ባንቺ ጦስ ነው። እሺ ማን ያውቃል? አንቺን የያዙ መስሏቸው ይሆናል እሱን የያዙት። ለምን እንደዚህ ትያለሽ? ቆይ እኔ ምንድን ነው ያጠፋሁት ጥፋት? ለምንድን ነው እንደዚህ የምትጠይኝ? ምክንያቱም ስትነገሪ ስለማሰሚ ነው። ድሮውንም እኔ ስነግርሽ እሺ ማለት ነበረብሽ። እኔ እኮ እምቢ አላልኩም። አረ አላልሽኝም አይደል? ትሰሚኛለሽ? አሁን ቀጥ ብለሽ ወደ ክፍልሽ ግቢ። በማይመለከትሽ ውስጥ መግባትሽን ደግሞ ብታቆም ይሻልሻል። አሊያ ግን ለአንቺ ጥሩ አይሆንም። እትዬ እባክሽን እኔን የፈለግሽውን ነገር አድርጊኝ እባክሽን። ቤሉልን ግን አምጪ እባክሽን እትዬ። በማይመለከትሽ ነገር አትግቢ ያልኩሽ እኮ። ተነሽ ወደ ክፍልሽ ግቢ። እባክሽ በፈጠረሽ ዝም ማለት የለብሽም እባክሽን እትዬ። ቢለቀቅም ባይለቀቅም ለአንቺ ጥቅም የለውም። አርፈሽ ቁጭ በይ። አለው በጣም ነው ያለው። ምን ማለት ነው? ማለቴ እኔ አብሬው እሆናለሁ ወይ ቀርባለሁ ማለት አይደለም፣ ግን በዚህ ሁኔታ የሆነ ነገር ከሆነ ጸጸቱን አልችለውም። ስለዚህ እባክሽን እትዬ። አልችልም እትዬ። ባትወልጂም እኮ ልጅሽ ነው። እባክሽን እትዬ። አይመለከትሽም አልኩሽ እኮ። እባክሽን በምትወጁ ነገር ለምንሽ። በኤልሹ ሞት አንቺ ብቻ እሺ ብለሽ መልሹ እንጂ እኔ አጠገቡ ድርሽ አልልም በጭራሽ። አብረሹ ካገኘሁሽ ግን የዛኔ የፈለግሽውን ነገር አድርጊኝ። በእውነት እኔ አጠገቡ ድርሽ አልልም። በጣም ጥሩ። አግኝቼ የምመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳትደርሽ በጭራሽ። አሊያ ግን እውነቴን ነው የምልሽ፣ ከነ ቤተሰብሽ ጎዳና ትወጫለሽ። ከልጁ ራቂ። ስድ እሺ አንቺ ብቻ አምጪ፣ እኔ አጠገቡ ድርሽ አልልም። አሁን ከዚህ ተነስተሽ ወደ ክፍልሽ ግቢ። ለማንም ምንም ትንፍሽ እንዳትይ እሺ? ለማንም ምንም ነገር አልልም፣ አታስቢ። ቆይ ልጅ ማን ያዘው? ማን ነው ደግሞ የሱ ጠላት? ቆይ ምን እየተፈጠረ ነው? አባቱን ገደሉ፣ ደግሞ ጭራሽ ልጁን የሚያዙት። ማን ነው እንደዚህ ስራዬን እያቃለልልኝ ያለው? አንቺ የኔን ልብ አንጠልጥለሽ አንቺ ሄደሽ መጣሽ አይደል? ቆይታ ሰው እንዳይሰማን በሩን ዘግቼ ልምጣ። እሺ ንገሪኝ እስቲ ምን አወራችሁ? በእናትሽ ጉዶን ኩልሽ እኮ። ምን ነው? ምን ተፈጠረ? እነዛ ሁለት ድንጋይ ራሶች መንገድ ላይ ተገናኝተው ሊጋደሉ ነበር ብታይ። አልገባኝም። ማንም አላቸው ደግሞ ሊጋደሉ የነበረው? አንቺ አምሻሌ በፈጠረሽ በጉት ሳልሞት ንገሪኝ። ምንድነው ለወሬ ልትሞጪ ነው እንዴ? አዎ ሞታለሁ። ይልቅ ምን እንደተፈጠረ ንገሪኝ። እስታታናጂ ማን ከማን ነው ንገሪኝ። ማን ይመስልሻል? ገምች እስኪ። አንቺ አምሻል እንዴ? አልጠነቁል ነገር ዝም ብለሽ ንገሪኝ። ናሆም እና ቴዲ። ምን ያስቅሻል? እኔም መጀመሪያ ሳያቸው እንዳንቺ ነበር የደነገጥኩት። ከዛ በኋላ ሁኔታቸውን ሳየው ግን ትልቅ ሰው እንዴት በዚህ ደረጃ ይጃጃላል ብዬ በቃ። ኧረ አልገባኝም ንግግርሽ ጓደኛዬ። ቆይ ይህንንማ በትወና ነው የማሳይሽ። ይኸውልሽ መጀመሪያ ማለት ነው ቴዲ እጄን ይዞ እየመጣን ነበር። ከዛ ያናው ከፊት ለፊታችን ሲቆም ያለመጣና አንተ ከሷ ጋር ምን ትሰራለህ? ከዛ አንቺ ተለከፍሽ እንደመስራት ንገሪኝ። ና ቁጭ በል ቶሎ። በጣም ስፈልግ ነው የመጣው። እንዴት ነሽ እትዬ? እኔ ምን አናግርሽ ነበር? ምንድን ነው የምታናግረኝ? ባልሽኝ ነገር ሳስብበት ነበር እና አንዴ ከምላሴ የወጣን ነገር መካድ አልችልም። ነውር ነው። መኩዬ እኔ ባልወልድህም እናትህ ማለት ነኝ። ስለዚህ ለእኔ የምታዘዝ አለብህ። እኔ እኮ አልታዘዝም አላልኩሽም፣ ግን አንዴ የተናገርኩትን ነገር መካድ ተገቢ አይደለም። እሱን ተወው። ይልቅ ሌላ ነገር ልጠይቅ ነበር። ምንድን ነው እሱ? ምን መሰለ መኩዬ፣ እኔን የሚፈልጉኝ ሰዎች ምን እያሉኝ እንደነበር ትነግረኛለህ? አረ ሰውስ የሚያወራው ተነግሮ አያልቅም።
ያስፈራል። ኧረ ተው። ምን አሉ? ተይው፣ አይጠቅምሽም። ለምን አይጠቅመኝም? ስለኔ አይደል እንዴ? ያው አንቺ ጥሩ ነገር ስለሆነ ያደረግሽው በእነሱ ነገር መበጥበጥ የለብሽም ብዬ አስቤ ነው። አራት አስብ። ምንም አልበጠበጥም። ንገረኝ። ልጆቻችንን ወስዳ መለመኛ ያደረገችብን፣ አድራሻዋንም አናውቅም። ቃል ገብታ በዛው ጠፋች እና አድራሻዋን የምታውቁ እያሉ ለፖሊስ እያመለከቱ ነበር። አረ እና ይሄ ነገር ለፖሊስ ደርሷል ነው የምትለኝ? አዎ እትዬ፣ እያፈላለጉሽ ነው። እኔ ላንቺ እየፈራው ነበር። አታስብ። ምንም የሚያስፈራ ነገር የለም። እኔ ሁሌ መፍትሄ አላጣም። ግን አንድ ነገር እንድታደርግልኝ። ምንድን ነው እሱ? እምቢ እንዳትለኝ። የሚቻል ከሆነ አድርገዋለሁ። በጣም ጥሩ፣ ትችላለህ። የማይቻል ነገር የለም። ምን መሰለህ፣ ወደ ገጠር ተመልሰህ ትሄድና የተወሰነ ገንዘብ ለሰዎቹ ታደርስልኛለህ። ማን? እኔ? አዎ አንተ። ሌላ ማን ይሆናል? አይ ይሄ ነገር እንኳን ይቅርብኝ። መኩ ደግሞ አንተ እኮ ስራ መስራትና ገንዘብ ማግኘት አለብህ። ቆይ አይንዬ እንደስ እንዲላት አትፈልግም እንዴ? እፈልጋለሁ፣ ግን ደግሞ እንደዚህ ሰርቻ አይደለማ። ስራ ነው። የምን ምርጫ ነው ደግሞ? እሺ በላይ መኩ፣ እኔ እናንተ እንደ እናትና ልጅ ቆንጆ ስራ እንሰራለን። እሺ ላስብበት። ጥሩ፣ በቃ እንድታስብበት ቀን እሰጥሃለሁ። አሁን ውጭ የምሰራው ስራ ስላለኝ ወጥቼ እመጣለሁ። መሲና ይታታ? አይ አላየኋትም። በቃ እኔ ራሴ እጠራታለሁ። አምላኬ ጤነኛውን ጉኝ ብዬ አመስግኜ ሳልጨርስ ለምን እንደዚህ ታደርገኛለህ? እባክህን አምላኬ አንተ ጠብቀው። እባክህን የኔ ጌታ፣ እኔ አልችልም፣ በቃኝ፣ እባክህን። ኑ ይበርዳል እኮ አትገቢ? ለምንድን ነው እንደዚህ የምትጨነቅልኝ? ሲከፋሽ ማየት ስለማልፈልግ እኮ። ለምን መሰለሽ? እንዴት እንደሆነ አላውቅም፣ ግን እወድሻለሁ። ይቅርታ በዚህ ሁኔታ እንደዚህ ስላልኩሽ፣ ግን በቃ ምንም ማድረግ አልችልም። ፍቅር ፈጣሪ የሰጠን ውዱ ነገር ነው። ራሴን መከልከልም ሆነ ኑኑን አትወደዳት ማለት አልችልም። ግን እኮ እኔ ላንተ መሆን አልችልም። ያው በሽተኛ አይደለሁ። ምንም ብታደርጊ ልጠላሽ አልችልም። አንቺን መጥላት በጣም ከባድ ነው። ምንም ቢሆን አንቺን መተው አልፈልግም። እንዴት? እንዴት የሚለውን ፈጣሪ ያውቃል። ነገ በጠዋት ስለምንሄድ አሁን ገብተሽ ረፍት አድርጊ። እሺ። አምላኬ ወይ እባክን ባለበት ጠብቀው። ከኔ በላይ እኮ እሱ ደስተኛ ሆኖ ነበር። እሺ በቃ እሺ እነግርሻለሁ። ይኸውልሽ መጀመሪያ ያኛው ጉረኛ
ከፊት ለፊታችሁ ቆመ ማለት ነው። አንተ ከሷ ጋር ምን ትሰራለህ? ከዛ ቴዲ ምን አገባ? ወይ መሲ በፈጠረኝ ሳቁን ተይውና ጉዳቸውን ንገሪኝ። እሺ በቃ ከዛ በኋላ ናሁም ተብዬው ማለት ነው እጁን ዘረጋ። ነይ ወደዚህ ነይ ወደዚህ ሲለኝ ለምን? እሱንም አልነግርሽ እኮ ነው። መሲ ወይ ወደሽዋል እንዴ? ምን ማለት ነው? ምን ማለት አለው? የጠየኩሽን አመልሽልኝ። ስርዓት ያዥ። እሺ ታዲ። እሺ ካልሽ እንዴ ለምንድነው እንደዚህ የምታይ? አረ ላየሁሽ እንዴ መሲ፣ አንቺም እኮ የተሽኮረመምሽ ነው። አየሽ፣ እያየሽኝ ነበር ማለት ነው። እሺ ወይ እውነቱን ንገሪ። ታውቆሻል፣ ግን ደስታ በደስታ እየሆንሽ እኮ ነው። እውነት እንዴት ስስቂ እንደነበርኩ ራስሽን ብታዩ ትገረሚ ነበር። የማልደብቅሽ ነገር ደስ ብሎኛል። ለምን ደስ እንዳለኝ ግን አላውቅም። ተይ ጓደኛዬ፣ ራስሽን እንዳትሸውጂ። እውነት መኝ ወደሽዋል። እኔ ጠላዋለሁ አላልኩም ታዲ፣ ግን የምወደው ይሄኛው ማንነቱን ከማውቄ በፊት ነበር። አሁን እንዴት ይሄኛው ማንነቱን እያየ ወደዋለሁ ብለሽ ነው? እሱ ማለት እኮ ሰይጣን የሚቀናበት ሰው ነው። ቆይ ምናልባት ሄለን እያስገደደች ቢሆንስ? እንደዚህ አትበይ ታዲ። እሱ ካልፈለገ እሷ በግድ እጁን ይዛ ታሰሩ። ምን መሰለሽ መስዬ፣ እኔና ሄለን ያለን ግንኙነት አንቺ እንደምታስቢው ወይም እንደምታየው አይደለም። እና እንዴት ነው እባክህ? ይኸውልሽ መስዬ፣ እኔና ሄለን አብረን ያደግነው እና ሄለን በጣም የሚያሳዝን አስተዳደግ ነበር የነበራት። ማ ይቺ ጭራቅ ተሰቃይታ ያደገች ብትሆንማ ከራሷ ህይወት ተምራ ለሰዎች ደግ ትሆን ነበር። ተይ እንጂ መስዬ፣ ሁሉም በስቃይ ውስጥ ያለፈ ሰው እኮ ካለፈው ተምሮ ጥሩ ይሆናል ማለት አይደለም። አንዳንዱ በተቃራኒው በጣም ጨካኝ ሊሆን ይችላል። ለእሷ ለመከላከል ነው እንደ ጠራኸኝ?
ኧረ በፍጹም እንደዛ አይደለም። ግን ስለ እኔ ማወቅ ካለብሽ ከመጀመሪያው ነው ማወቅ ያለብሽ ብዬ ነው። እኔ ከሄለን ጋር መሆኑ አባቷ ማደራ ስላለኝ ጭምር ነው። የሌለ ነገር እየፈጠርክ አታውራኝ እባክህ፣ ተወኝ። መስዬ መኝኝ፣ ምንም እየፈጠርኩ አይደለም ማውራሽ፣ እውነቱን ነው እየነገርኩሽ ያለሁት። ግን ልክም ልትሆኚ ትችያለሽ፣ ማን ያውቃል እኮ። በለው የሞቀ ወሬ ላይ ደረስኩባችሁ መሰለኝ። ለምን አቋረጣችሁት? ቀጥሉበት። በሩን ቁልፍ ያልነበር እንዴ? ወይኔ አምላኬ፣ ምንድን ነው የሚሻለው? ምን እየተካሄደ ነው? እነማን ናችሁ? ለምንድን ነው የያዛችሁኝ? የሚያናግረኝ ሰው የለም? ምን ፈልጋችሁ ነው? እረፉ። የተሳሳተ ሰው ነው የያዛችሁት። እኔ ምንም አይነት ወንጀል ውስጥ የለሁበትም። ልቀቁኝ! እነማን ናችሁ? ቆይ አንተ ማን ነው የምትስቀው? አግኝቼ የምመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳትደርሺ በጭራሽ። አሊያ ግን እውነቴን ነው የምልሽ፣ ከነ ቤተሰብሽ ጎዳና ትወጫለሽ። ከልጁ ራቂ። ስድ ይኸውልሽ ኑኑ፣ በደንብ ተረጋግተሽ መልሽልኝ። ወስደሽ ከሆነ ወደ ቦታው መልሽልኝ። አሊያ ግን ኑኑዬ፣ እንደዚህ አይነቱን ነገር በጭራሽ አታደርገው። እሷን ታያት። አይንዬ፣ ይህንን ስልሽ በጣም አዝናለሁ፣ ግን ከሁለቱ ልጆችሽ ከአንዳቸው አያልፍም። እናትሽ አንገቷ እንድደፋና እንድታዘን አትፈልጊም አይደል? አይ አልፈልግም። ስለዚህ ክብርሽን ጠብቂ። ሴት ልጅ ስትኮሳተር እንጂ ስትንዘላዘል አያምርባትም። መቼም የገዛ እናቷ አታደርገውም አይደል? ደሞዝ ምን አድርጓት? ተረጋጊ ኑኑ፣ የመሆን ነገር አታስቢ። ግን ደግሞ ሊሆንም ይችላል፣ ለምን አይሆንም? ስለዚህ ምን ማድረግ እንዳለብኝ ተረጋግቼ ላስብበት ይገባል። ምን ላድርግ ፈጣሪ? ቆይ ምንድነው ማድረግ ያለብኝ? የት ነበርሽ መሲ? የት ነበርሽ? ቆየት ብለሽ ነው የመጣሽው? በየት እንደነበርሽ ንገሪኝ። እኔ ኧረ የትም አልሄድኩም፣ እዚሁ ነበርኩ። ሌላ ከኔ ማምለጫ ምክንያት ካለሽ አቅርቢ። እኔ አላሳመነኝም። ተናገር፣ የት ወጥተሽ ነው? እኔ እውነቱን ነው የተናገርኩት፣ እዚሁ ነበርኩ። መሲ ረፊ፣ ታዲ እንዴት ፈልገን እንዳጣናት ንገሪያት። አዎ ፈልገናታል እኮ፣ ግን በደምብ ሳንፈልጋት ቀርተን ነው መሰለኝ። አንቺ ቆይ፣ ከዛ በላይ እንዴት ልንፈልጋት ነው? አትናገሪም መሲ? እኔ እዚሁ ስለነበርኩ ነው፣ ማለት የመታጠቢያ ክፍል ውስጥ ነበርኩ፣ ለዛ ነው አይደል? በጣም ጥሩ። በቃ አንድ የሚሄድበት ቦታ አለ፣ እዛ ስለምታግዢኝ ነው የተነሽ። ማኔ ኧረ እኔ እኮ ስራ መስራት አልችልም፣ በዛ ላይ ፍላጎቱም የለኝም። እነዚህም ብለሽ ውጪ፣ ያን ያክል ከባድ ስራ አይደለም። በፍጥኙ። እሺ እመጣለሁ ትዬ። ቶሎ በይ፣ ስትዘጋጂ ደግሞ ጊዜ እንዳይስድብሽ። ቶሎ ብለሽ ውጪ እሺ? እታች እጠብቅሻለሁ። ታዲ በዚህ ሰዓት ወስዳ ምን ልታደርገኝ ነው? እኔ አይደለም መስራት ደህና ነገር ማውራት ራሱ እኮ አልችልም። እንግዲህ ምን ማድረግ ይቻላል ጓደኛዬ? በቃ ሂጂ፣ ምንም አማራጭ የለውም። ደግሞ ምንም አባቷም አታረግሽ። እሺ እንግዲህ ሲጀመር አማራጭ የለኝም። ምን ነው ታዲ ፊትሽን ጥለሽዋል? ምንም ደህና ነኝ። አረ በጭራሽ ደህናም አይደለሽም።
ቆይ የሆንሹ ነገር አለ እንዴ? እማግዝሽ ነገር አለ? ምን ተፈጥሮ ነው ታዲ? ንገሪኝ። ልጆች እንዴት ናችሁ? ታድዬ መሴት ሄዳ ነው? ክፍሏ ሴት እኮ የለችም። አይ አሁን እኮ ነው ቅርብ ሳከት እየወጣችሁ። ውይ የኔ ልጅ እኔማ ብሬ ልፈልግ ብላ ነው። ምኑ ነው የምትፈልገው? ቤሉልን ነው እንዴ? ወንድሜ ደግሞ ምን ሆነ? ታግቷል አልተባለም እንዴ? ምን ነው እናንተ አታውቁ? ምንድን ነው ያልሽው? ውይ የኔ ነገር አልሰማሽም ማለት ነው? እኔማ የምታውቂ መስሎኝ እኮ ነው። አይ እኔ ምንም እየገባኝ አይደለም። ቆይ ማን ያገተው? መቼ ታገተው? እየቀላችሁብኝ ነው አይደለ? እኔ ምን ነው የናት የነገረችኝ። አብረው ነበሩ መሰለኝ። አረ ጭራሽ ወይኔ ወንድሜ። ወንድሜ የት ነው ያለው? ኤልሹ ምንድን ነው? ምን ሆነሻል? ወንድሜ የት ነው እያልኩሽ እኮ ነው። አፍጠኙ ንገሪኝ። ለእናትሽ ምንድን ነው የነገርሻት? በጣም አዝናለሁ ኤልሹ፣ ግን ቤሉልን መንገድ ላይ ሰዎች አግተውታል። ወይኔ ወንድሜ፣ ይሄም አይሆንም። አንቺ ቆሻሻ፣ በአንቺ ምክንያት ላይ ታግተው ጠዋት ታይዛችሁ እንደወጣችሁ ሰምቼ ነበር። ንገሪኝ፣ አሳገድሽው አይደል? ኤልሹ ምን ማለትሽ ነው? ኧረ የምትናገሪውን ነገር እየለየሽ እንዴት ሆኖ ነው እሱንም ማሳግተው? ቆይ ታዲያ አብራችሁ ከነበራችሁ ለምን አንቺ ተወሱን ብቻ ወሰዱ? ወይ ደግሞ ካጋቾቹ ጋር ወንድም ላይ ተባብረሽበታል? አረ ኤልሹ ተረጋጊ እባክሽ፣ የሌለ ነገር አታውሪ። ምንም ደስ አይልም ወሬሽ። እንዴ ስራ ሲጋለጥ እንዴት ደስ ይልሻል? አሁን ተናገሩ፣ ወንድሜ ማን የወሰደው? አላውቅም ኤልሹ፣ አላውቅም። እኔም እኮ እንዳንቺ ድንጋጤ ላይ ነኝ። ስሚኝ፣ አንድ ያለኝና የቀረኝ ወንድሜ እሱ ነው። ንገሪኝ፣ የት ነው ያለው? አላውቅም ኤልሹ፣ ተይኝ በቃ። እኔ ምንም የማውቀው ነገር የለም፣ ተይኝ። ወንድሜ የት እንዳደረግሽው ካልነገርሽኝ ዛሬ ምን አለቅሽ? ኤልሹ ምን እያደረግሽ ነው? ልቀቂኝ። አለቅሽም። ልጮሂ ነው? ወንድሜ የት እንዳለ ካልነገርሽኝ አለቅሽም። ኤልሹ ልቀቂኝ፣ ጸጉሬን እያሳመምሽኝ ነው። አለቅሽም። ወንድሜ የት ነው? ኤልሹ ልቀቂኝ፣ ልቀቂኝ። ወይኔ የመዛሪ በእጅ ሰበብ ነው። ኤልሹ ምን እያደረግሽ ነው? ኤልሹ ወንድሜ የት ነው ያለሽው? ኤልሹ ልቀቂኝ። እኔ ምንም የማውቀው ነገር የለም፣ ተይኝ በቃ። አረ አላውቅም ኤልሹ ልቀቂኝ። ሰምኛለሽ? አሁን ዛሬ ዝም አልልሽ። ኤልሹ ልቀቂኝ። ምን እያደረግሽ ነው? አለቅሽም። ወንድሜ የት ነው ያለው? ንገሪኝ። ኤልሹ ልቀቂኝ። አለቅሽም። ወንድሜ የት እንዳለ ካልነገርሽኝ ዛሬ አለቅሽም። ወይ ስታስቢ አንድ ያለኝ ወንድሜ ያቺ ምኖር ነው የሚመስልሽ? ኤልሹ ልቀቂኝ። አለቅሽም። የምር አለቅሽም ነው ዛሬ። ኤልሹ ልቀቂኝ። አለቅሽም። እረፊ ኤልሹ። እኔ ላንቺ አላንስም እሺ፣ ስለማከብርሽ እንጂ። ይገባኛል እኮ ስሜትሽ፣ ግን በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ። በቃ መንገድ ላይ መጥተው ሰዎች አፍነው ወሰዱት። እና ታዲያ እንዴት አንቺን አላገቱሽም? ቆይ እስኪ ንገሪኝ፣ አብራችሁ ናችሁ እንዴ? እሱን ብቻ ይዙታል? አላቅም ኤልሹ፣ አላቅም። ተይኝ በቃ። እንዴ ኑኑ፣ ቆይ ለምንድን ነው እንደዚህ የምታለቅሹ? የኔ እናት አንቺ ስላለቀሽ እኮ አይመለስም። ደግሞ እንዲህ ብታለቅሽ ራስሽን ነው የምትጎጁ። መፍትሄው ላይ ማተኮር አይሻልም? የትኛው መፍትሄ ታዲ? ልጁ እኮ እንዳሉትም በእኔ ምክንያት ሊሆን ይችላል የተያዘው። እንዴ ኑኑ፣ ቆይ ማለት አንቺ ሰው የሚያሳግተ የሚያክል ጠላት አለሽ? እኔ እስከማውቀው ማንም የለኝም።
ግን ደግሞ ለምንድን ነው ለይተው እሱን የያዙት? ለምን ሁለታችንንም አልያዙንም? አየሽ፣ ጠላቶቹ የእሱ እንጂ አንቺ አይደሉም። ስለዚህ አታልቅሺ። በቃሽ አልሽልም ነው። አልችልም፣ አለማልቀስ አልችልም። ታዲ ሂጂልኝ በቃ። ብቻዬን መሆን ነው የምፈልገው። ብቻዬን ሆኜ ማልቀስ ነው የምፈልገው። ውጭልኝ በቃ። ሄለኔ ተገኘ? ምን ነው የሚገኘው? ቤሉል ነው። እቺ ደነዝ ነገረቻቸው አይደል? ቆይ ምን ባረጋት ነው የሚሻለኝ? ወይ አላገኘነውም። ይኸው አሁን መንገድ ለመንገድ ፖሊስ ጣቢያ ምናምን እየተሽከረከርን እየፈለግነው ነበር አይደል መሲ? አዎ ስንፈልገው ነበር። አምላኬ፣ ቆይ ምን አይነት ጉድ ናት? ጭራሽ ቤሉል ታግቶ ነው እየተሽከረከረች እቃ ስትገዛኝ ነበር። ምን አይነት ድንጋይ ልብን ያላት በፈጣሪ። በቃ መሲ ያልሽውን ነገር ወስደሽ ክፍሌ ውስጥ አስቀምጪው። እሺ። እኔማ በጣም ግራ ገባኝ። እንኳን አባትየውን ገለው ሀዘናችን ሳይደርቅ ደግሞ ወደ ልጁ ገቡ። ወይ በስመ አብ! አሬ ሰይጣን ጆሮ ይደፈን። እንደምንም እንዳያደርጉት። ግን አንድ ፍሬ ልጅ እኮ ነው። የኔ የዋ የኔ ሰው አክባሪ። ቢይዙ እሱን የያዙት። ቶምዬ ጉድህን አላየ። ቆይ ለብቻ ምን እንዳደርግ ነው ትተኸኝ ሄድከው? ቶምዬ ጉድ አደረከኝ። ሄሉዬ ተይ እባክሽ፣ እሱን ስም አንስተሽማ እንዳታለቅሽ። እሺ አሁን ወዴት ሄደ? የት ገባ ይባላል? አይንዬ ጨነቀኝ እኮ እኔን። አይዞሽ፣ እንደው ስቃይ አይጣሽ የተባለሽ ሴት እንደው እርግጠኛ ነኝ ታዲያ ይሄን ያደረገችው ራሷ ናት። ቆይ አሁን ቤሉል ምን ያደረጋት? ለራሱ ምስኪን ነው፣ ከሰው ጋር የማይነካካለች። አሁን ይሄን እሱ ላይ እንዴት ታደርጋለች? መሲ እባክሽ ተረጋጊ፣ ድምፅሽን ቀንሰሽ አውሪ፣ ደግሞ የሆነ ሰው እንዳይሰማን። ይስሙኝ ታዲ፣ አሁን የዛኞታ ምን ስታደርግ እንደነበር ብታያት ኖሮ ምንም የማይሰማት ድንጋይ ልብ እንዳላት ይገባሽ ነበር። ምን አደረገች ደግሞ? ቆይ ስራ ብላ አይደል ወሰደችሽ? ስራ? የምን ስራ? ተንኮል ነው እንጂ። እኔ ስራ ጨርሼ በማርፍበት ሰዓት የወሰደች እቺ ሰው ናት እንዴ? እና ወጣችሁ ምን አደረጋችሁ? እየዞረች የተለያዩ ልብሶችና ጌጣጌጦችን እየገዛች ነበር። ውይ ጌጥ ስትይ ምን እንደተፈጠረ ሳልነግርሽ ጓደኛዬ። ምንድን ነው? ያቺ የቤሉል ፍቅረኛ ናታ። ከቤሉል ኪስ ውስጥ አገኘው ብላ ጌጡን ይዛ መጣች። ከዛ እሱ ነው የሰረቀው አትልልሽም? ምን? እንካ ይሄንን ሸፍነህ ያዘው። ምንድን ነው? ቤሉል ጌጡን ከዚህ ቤት የሆነ ሰው ኑኑ ቦርሳ ውስጥ ከቶት ነበር። ምን? እንዴት ሆኖ? እኔ ግን ሆን ብላ ሰርቃ ራሷ እንደዚህ ያለች ይመስለኛል። ብታያት እኮ ይቺ እስስት። ወይኔ ጉዴ! እንዴት ከኪሱ አላወጣውም? ምን ማለት ምንድን ያልሽው? ምንድን ነው የምትይመስል? አልገባኝም። ይኸውልሽ ታዲ፣ ጌጡን እኔ ለቤሉል የሰጠሁት። እንዴት መሰለሽ ታዲ፣ ጌጡ የኑኑ ቦርሳ ውስጥ ነበር። ማለት እሷ ወስዳው ሳይሆን ሰው ቦርሳ ውስጥ ከቶባት ነው። እና እሷ ደግሞ አጋጣሚ ሆኖ ሳይፈተሽ በፊት ጌጡን አይታው ነበር እና ቀድማ ወጣችሁ። ወይኔ እኔና ጉድ አድርጓት ነበር። ልክ እኔ ኤልሹ እንዳደረገችኝ ማለት ነው። ምን አለፋሽ አሁንም ቢሆን እሷ እንዳደረገችው እርግጠኛ ነኝ። እኔ ደግሞ ሄለን ነች የምትመስለኝ። ሁሉም ይሆናሉ፣ ማን ያውቃል? ወይ ጉድ! ግን ምን አይነት ሰዎች ናቸው? ታዲ፣ እኔ ቤሉል ተይዞ ቁጭ ማለት አልችልም። ይሁን ነገር ማድረግ አለብኝ። ምን ታደርጊያለሽ? ወጥቼ ፖሊስ ጋር እሄዳለሁ። ይህ ድፍረትሽ እኮ ነው የሚያስቀኝ። እባክሽ አርፈሽ ተቀመጪ። መሞጃ ቀንሽን አታፋጥኝ። እና ዝም ብለሽ ተቀመጪ እያልሽኝ ነው? እና ሌላ አማራጭ አለሽ ወይ? በቃ ለምን ደውዬ አላመለክትም? እንደውም ሄለን ሌላ ጠቆመባት። ምን መሲ ነግሬሻለሁ። አንቺ ልጅ ራፊ እውነት ታዲ አደርገዋለሁ። አንቺ መሲ አንተን ብሎ አደኝ፣ አንተን ብሎ አፍቃሪ፣ ምንም ነገር መተው አትችል ይሆናል። በብዙ ነገር ልትበልጠኝ ትችላለህ። የምወዳትን ልጅ ግን መውሰድ አትችልም።
አሊያ መጥፊያ ነው የሚሆነው። ለእኔም ለአንተም አትሆን።